አሹ ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም የምንወደው የእግዚአብሔር ቃል ክፍል ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 6 በጣም በተደጋጋሚ ከሚጠቀሱ የእግዚአብሔር ቃል ክፍሎች መካከል አንዱ ነው። ፊተኛ ነው። የተልኮ ምዕራፍ ይባላል ምዕራፉ በመሰረቱ እና ለተልኮ ከእግዚአብሔር ከአምላክ የተሰጠ ጥሪ ነው እና የመልእክቱ ሐሳብ እግዚአብሔር ለተልኮ ሲጮህ የሰማ ነብይ ለሰማው ተልኮ ምላሽ የሰጠበት ምዕራፍ ነው። ምላሽ አለበት። አቤት ነው ራሱ ምዕራፉ አቤት ነው እነሆኝ ነው እና እግዚአብሔር ቢረዳንና ጸጋ ቢጨመርልን አቤት ብለን እንድንወጣ አሜን አትሉ? እግዚአብሔር እየተጣራ አለ። እግዚአብሔር ድምጹን እያሰማ አለ። ግን አቤት ሚለው ይፈልጋል። እነሆኝ ሚለው ይፈልጋል እና እነሆኝ ብለን እንድንወጣ ነው በፊታችሁ የቆምኩት። እግዚአብሔር ጸጋና ምህረት ያበዛልናል እና በጣም ወቅቱ ጥሩ አይደለም ለኪዳኑ ሕዝብ። የእግዚአብሔር የማስጠንቀቂያ ድምጽ በጣም በተደጋጋሚ እየተሰማ ያለበት ወቅት ነው። ተዉ፣ ተመለሱ፣ ከኔ ውጭ አይበጃችሁም፣ ተላልፋችሁ ልትሰጡ ነው፣ ድካማችሁ በጠላት እጅ ያስወድቃችኋል እና ባካችሁ ብሎ እግዚአብሔር በጣም በተደጋጋሚ ተጣርቷል። ሕዝቡ ለእግዚአብሔር ጥሪ ምላሽ መስጠት አልቻለም። ሰው የፈቃዱን ማድረግ የልቦናውን ጉዳይ መፈጸም ፈለገ ከእግዚአብሔር ሐሳብ ይልቅ። ስለዚህ በዙሪያቸው የጦር ድግስ አለ። ሁለት ታላላቅ ነገስታቶች ሊጥሏቸው ለጦር ሰብቀውባቸዋል። ዙሪያቸው በጦር ድግስ ተከቧል። ሞት ፍርሃት አለባቸው እና የእግዚአብሔርም ረድኤት ከመካከላቸው እንደራቀ ስለሚያስቡ እግዚአብሔርም ከጥፋትና ከድካማቸው ጋር ስለማይተባበር ጭንቅ ላይ ናቸው እና እጅግ ፍርሃት ላይ እና ደግሞ በብዙ መሰበር ለነበረበት ህዝብ ነው ይሄ ምዕራፍ 6 የተገለጠው። ታስታውሱ ከነበር ቁጥር 1 ላይ ስናነብ ራሱ ነብዩ ሲነግረን ንጉስ ኦዚያን በሞተበት አመት እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት ነው የሚለው እና ሌላ ደግሞ መግለጫ ነው ማለት ነው። በዙሪያቸው የጦር ድምጽ አለ። ሊወጓቸው የከበቧቸው ጠላቶች አሉ። ከሱ ባሻገር ብሔራዊ ሐዘን ላይ ናቸው። ንጉሳቸው ሞቷል። ኦዚያን ቢባል ንጉስ ሞቶባቸዋል። ይሄ ኦዚያን ቢባል ንጉስ በእድሜው ፍጻሜ ልክ ባይሆንም አፈጻጸሙ ባያምርም ጅማሬውና መሃሉ ላይ ግን አቤት የሚባልለት ነው። የኦዚያን አለን ተብሎ ሰዎች የሚመኩበት አይነት ነው። ጡንቻው ከባድ ነው። ግርማው ያስፈራል። አለን ካላችሁ እንደዚህ አይነት ንጉስ ነው የሚባል አይነት ነው። ዙሪያቸው ላሉ ለጠላት ነገስታቶች መድኃኒት የሆነ አስፈሪ የሆነ በጦር ድል የሚያደርግ ሲወጣ ሲንቀሳቀስ በህዝቡ መካከል ሲንቀሳቀስ አስፈሪ በቃ ደስ የሚያሰኝ እንደ ኦዚያን ነው ንጉስስ የሚባል ነው። ኋላ በእድሜው ፍጻሜ ከእግዚአብሔር ጋር ተጣላ። በማያገባው ገባ። በለምጽ ተመቶ በጓዳ ገብቶ ነው የሞተው። በሰው ፊት እንኳን አይደለም የሞተው። እንዲህ ያለ ጀግና ንጉስ ሞቶባቸዋል። አስቡት ምን አይነት ስብራትና ፍርሃት ላይ እንዳሉ እንዴት ያለ ጭንቀት ላይ እንዳሉ እንድታስቡት ፈልጋለሁ። እንግዲህ ጊዜ አመላካሽ ነው። ነብዩ ይሄንን ሲናገር ኦዚያን በሞተበት አመት ነው ይሄንን ራእይ ያየሁት የሚል ብርሃን ነው የሚነግረው። አመላካሽ ነው ወቅቱን መቼ እንደሆነ ራእዩ መቼ እንደታየ ኦዚያን የሞተበት አመት ላይ ነው። እኔ ግን አመቱን ለመግለጽ ብቻ እንደሆነ አላስብም። እሱን ነግሬያችሁ ነው ማልፈው። ፓራራሊ ማለትም ትይዩ ሆኖ የሚቀርብ ሐሳብ አለ። ንጉስ ኦዚያን በሞተበት አመት እኩል የሚያነሳው ቀጥሏል። እግዚአብሔርን ግን ከፍ ባለ ዙፋን ላይ ተቀምጦ አሹ ኦዚያን የለም፣ ወንበሩ ላይ አልተቀመጠም። አሁን ወንበሩ ባዶ ነው። ምድር ያለ አገዛዝ ያለ ንጉስ ተቀምጣለች። እግዚአብሔር ግን ፍርሃት ለከበበው ህዝብ፣ ሐዘን ላጠላበት ከተማ ንጉስ የለኝም ብሎ ለሚጨነቅ የኪዳን ህዝብ መድኃኒቱ ቀጥሎ የሚነሳል ንጉስ ከሌ ነው የሚል ሳይሆን ከጥንትም ባገዛዙ ያልታማ ምድርን እያስተዳደረ የከረመ እግዚአብሔር በዙፋኑ አለ። ኦዚያን የለም፣ ኃይለኛው የለም፣ ብርቱ የለም፣ ጡንቸኛው የለም። አሁን ዙፋኑ ባዶ ነው። እስከ ዛሬ ወንበሩ በቀማኞች ያልተነጠቀ በጉልበተኛ ያልተረታ ዘመናት ያላስረጀው አመታት ጉልበቱን ያልበላ እግዚአብሔር በዙፋኑ ላይ ተቀምጦ አለ። ይሄ ጉባኤ ላስቸግረው ነው። ባካችሁ ጩና እግዚአብሔር አለ በሉ እስኪ። እግዚአብሔር አለ። ይኸውላችሁ ብዙ ነገስታቶች ሲነክሱ አጠገባቸው አልጋ ወራሽ የሚባል አለ። የማትኖርበት ጊዜ አለ ማለት ነው። አልጋ ወራሽ አለህ ማለት የሚደክምህ ቀን አለ፣ የምትተኛበት ቀን አለ፣ የምትታመምበት ቀን አለ፣ የምትሞትበት ቀን አለ። የሌለህ ቀን ጉድ
እንዳንሆን የሚተካ ይኑር ይባላል። አሁን ምክትል አለ፣ አሁን አብሮ ስራ አስፈጻሚ አለ። እነዚህ ሁሉ ተረዳጂዎች ናቸው። ብቸኛ ንጉስ ያለ አልጋ ወራሽ የነገሰ ያለ ምትክ ያለ የዘመናት አምላክ እግዚአብሔር በዙፋኑ አለ። አማይ ልቡ ምን ላይ ነው ዘጭ የሚለው? በአምላኩ ነው። ልቡ ምን ላይ ነው የሚያሳርፈው? እግዚአብሔር ላይ ነው። እኔ ቤተሰቦች አይደንቃችሁ? እኛ እኮ በጣም እኮ ምናስደንቅ ሰዎች ነን። ጠቅላይ ሚኒስተር ብለን እጅ ብልጫ በምናምን ቆመን ምናምን መርጠን ምናምን ምክትል እናስቀምጥለታለን። ምን ማለት እየነገርነው ነው እኮ ሁሌ የለህም፣ እንወድሃለን፣ አንተ ጥሩ መሪ ነህ፣ ግን ሁሌ አናገኝህም። ሳትኖር ባዶ እንዳይሆን አመራሩ አቤት አይተማ ያለ ስጋት ከፍጥረት ጅማሬ ጀምሮ እስካሁን ድረስ ዘገየ ሳይባል ቀረ ደከመው አቃተው ጉልበቱ ላላ ሳይባል ምድርና ሰማይን ደግፎ ፍጥረትን በመግቦቱ እየተከታተለ ያለ ይሄ ህዝብ እኮ ወገኛ ህዝብ እኮ ነው። አምላክ ያለው ህዝብ፣ አምላኩ የሚያስወጣው የሚያስገባው አምላክ ረድኤት የሆነው ዘላለማዊ አምላክ ድጋፍ የሆነው ሐሹ በሉስኪ ሐሹ አለ። ኦዚያን የለም። እንዲህ ከመጽሐፍ ቅዱስ ክፍላችን አሁን ካነበብነው ሁለት ነገር ብናይስ አቤት እንድንል ምን እናርግ? እነሆኝ እንዲባል ይሄ ንጉስ እየሰማው ነው። ምን ትፈልጋለህ እንድንለው ምን እናድርግ? ከዚሁ ምዕራፍ ሁለት ነገር ብቻ አስተን ከዛ ጠቅልለን እንጨርሳለን። የመጀመሪያው መቆየት ነው። ያስተማረን ነብዩ ቆየ። ዙፋን ያያል፣ ይቆያል። 6 ክንፍ መልአክ እያየ አሁን እኮ ባለ ሁለቱ ነው የሚያሯሩጠን። 2 መልአክ የሚመስል ነገር ባለ 2 ክንፍ ካየን ብድግ ብለን የክንፎቹ ርዝመት አከፋፈቱ ሲከፈት በያያለን ነው ምናምን እግዚአብሔር ጸጋ ካላበዛልን ካረዳን በስተቀር 6 ክንፍ እያየ አይነሳም። በዙፋኑ ላይ የተቀመጠውን እያየ የመድረኩን መሰረት ሲናወጥ እያየ በጣም ብዙ አይነት ነገር አይነሳም። መቆየት ንጉሱ በሚጣራበት ቦታ ካልቆየን የድምጹን አይነት መለየት አንችልም። ለተልኮ የሚገባ መልስ ለመስጠት መቆየት። እግዚአብሔር በምድሬ ላይ በእኛ ህይወት ላይ እንደገና እንዲያፈሰው ከምመኘው ነገር አንዱ በፊቱ የሚቆይ ትውልድ እግዚአብሔር ያስነሳልን። የማይቸኩል ጸሎት ማይቸኩል መንፈሳዊ ነገር ማይቸኩል አሁንስ ረዘመ የሆነ ማይል በእግዚአብሔር ጉዳይ ላይ ልቡን የሚያፈስ ማይጠግብ እያየ የሚከርም የሚውል የሚያድር እኔ ቤተሰቦች ለውጥ ያለው በቆይታ ውስጥ ነው። ያልቆየንበት ለይተን መስማት እንቸገራለን። እኔ ቤተሰቦች ባትመጡ እንገናኛለን፣ ባትቀመጡ ቃል እግዚአብሔር ትሰማላችሁ፣ አምልኮ እናደርጋለን አንችልም። መቆየት አካባቢው ላይ እርፍ የሚል ጸጋ እግዚአብሔር ያብዛልን። እግዚአብሔር ያለበት ቦታ ላይ ኑ አላቸው ጌታችን ኢየሱስ። ታስተውሳላችሁ ደቀ መዛሙርቱ ኑ ወደኔ አላቸው። እንዲያስተምሩ ከማዘዙ በፊት በአጋንንት ላይ ስልጣን ከመስጠቱ በፊት ከሱ ጋራ እንዲቆዩ ኑ። ማርቆስ ወንጌል መጽሐፍ ሲነገር ከሱ ጋራ እንዲኖሩ ኑ። እረፍ የሚል ንጉስ አጠገብ የሚውል አሜን አሜን አትሉ? ንጉስ አጠገብ የሚከርም የሚለይ ሰው ተገኝቶ ነው እዚህ ንጉስ ጋር መዋል። በዝና የሚያድን ጌታ እኮ ነው አይደለም? አብራችሁት ውላችሁ በዝና ታስተውሳላችሁ። የዘጸአት መጽሐፍ ምዕራፍ 22 23 ላይ ምዕራፍ 19 ላይ እግዚአብሔር ለህዝቡ መጣ፣ ራሱን አስተዋወቀ። ህዝቡ ፈራ፣ ደነገጠ። ካሁን በኋላ እግዚአብሔር አይናገረን ሙሴ አንተ ብቻ ተናገረን አሉት። ከዛ በኋላ እግዚአብሔር ሙሴን ጠራው ወደ ፈሩበት ህዝቡ ወደ ጨነቀው አታውራ ወደ ተባለው እግዚአብሔር ጠራው ሙሴን ና አለው። ታስተውሱ ከነበር ሙሴም ወደ ተራራው ወጣ፣ ወደ ደመና ውስጥ ከዛስ ቆየ ይላል። 40 ቀን ቆየ። ህዝቡ ጠፋባቸው። የት ሄደ እስኪባል ድረስ ደመናው ዋጠው። ሸቦራ ዲካባይ ሞካታ ሴፖቬኒ ካታራ
አንዳንድ ምልልሶቻችንን መሃል የሚያጠፋ የእግዚአብሔር ደመና ይክበባችሁ። ከተለመዳችሁበት ሰፈር ሚነጥል እጅ ልመርቃችሁ ግድ የለም። የት ገቡ እስኪባል ድረስ አምላኬ በህልውናው ይከልላችሁ። ገባ ቆየ ሲወርድ ጽላት ይዞ ወረደ። ማንም አይቶት ማያውቀውን የእግዚአብሔር እጅ ጽሑፍ ይዞ ማንም አይቶት አያውቅም ከዚህ ቀደም የእግዚአብሔር ጣት የጻፈችውን ይዞ ሰው የቆየበትን ይመስላል። አንዳንድ የህይወት ድካሞቻችን ከቆየንበት የቀዳናቸው ናቸው። አንዳንድ የህይወት እንቅፋቶቻችን እየቆየንበት ካለው ዓለም የሚቀዱ ናቸው። ታስታውሳላችሁ የእግዚአብሔር ቃል ሲናገር ቆይቼ የእግዚአብሔርን ደጅ ምን ማለት ነው? አልፎ አልፎ ማለት እኮ አይደለም። ቆይቼ ማለት ሲመቸኝ ማለት አለ። ችክ ብዬ ሙጥኝ ብዬ የእግዚአብሔርን ደጅ ሞካሮስ ፔቫላ ወርዳኒያማ ዓለሜ ነህ ብዬው ትንፋሼ ያለው ካንተ መገኘት ውስጥ ነው ብዬ ድሌ ነህ ብዬ የጌታዬን ደጅ ጠናሁት። እርሱም የኔ ቤተሰቦች ቆይታውን የሚወድ ትውልድ ያድርጋችሁ። መልሱን ምናምን ብቻ ሳይሆን መቆየቱን ይሄ የለም ድባቡ በእግዚአብሔር ፊት ጎርደድ የምትሉት ነገር በቃ ባካችሁ ይሄን ብዬ ነው የሚጨርሰው። ልምበረከክ ነው ስትሉ ልባችሁ የሚሞቀውን ነገር እግዚአብሔር እንደገና በኃይል ይመልስላችሁ። ሻባራዲ ካባጋታጋ ቀን የምትዘጉበት ስልክ የሚዘጋበት በር የሚዘጋበት ናፈከኝ መጣሁ የኔ አባት የምትሉበት ገና ድምጽ ሳይኖር ገና መልስ ሳይመጣ ገና ምንም ነገር ሳይመጣ ለጸሎት የሚደረገውን ሂደት የሚያስወድድ መንፈስ ያግኛችሁ። ሚቆይ ሻራካቶሳ እስኪመጣ አልነሳም የሚል ትውልድ አለ። እስኪመጣ ዘንበል እስኪል ንጉስ እስኪያወራ የልቡ እስኪገለጥ ለተልኮ እስኪጣራ ድረስ ናፋቂ ትውልድ ሳይ ናፋቂ ትውልድ ሚንቆራጠጥ በቃ እኔ ቤተሰቦች በቃ ሚንቆራጠጥ አምላኬ ብሎ ማይጠግብ አምላኬ ብንን ይያለ ከንቅልፉ ከጨዋታ ብንን ብሎ አምላኬ ናፈከኝ ድምጽህን አሰማኝ የቱ ጋር ነህ እንዴት ይደረግልህ እንዴት ልውጣ እንዴት ልግባ ምንድነው ፈቃድህ የቱ ጋር ነህ የሚል ብርቱ ረሃብ ነፍሳችሁ መሃል በኢየሱስም ይቀላቀላችሁ። ሻማካታራ ባጋጃዳባ ሼሌ ፕሬዴቬጌደገ እኔ ቤተሰቦች ትላንት እንዳወራ ነው እኛ በእንጀራ ጠግበን ምን ኖር ሰዎች አይደለም። ሸሚዝ እየቀያየረ ልብስ እየቀያው ለበሰ ምናምን እየተባብ እንደሱ አይደለም። ያለ ድምጽ ማንቶርዳና ማጃኒ ጋታ ድምጽ የሚያስፈልገው ትውልድ መሃል ነው ያለሁት። የተሰበረ ትውልድ አለ ዙሪያዬ። ብዙ ወጣት ተጨንቆ የአምላኩን ድምጽ የሚናፍቅ አለ አላህ የሚል እዚህ ቤት ይነሳ በኢየሱስ ሚቆይ ድምጽ ፍለጋ ለሊት የሚነሳ በቃ ግዴላችሁ ለምን አትወስዱ ለምን አሜን አትሉ ድምጽ ፍለጋ ሚነቃ ድምጽ ፍለጋ ወዳጅነት ሚተው ድምጽ ፍለጋ ነገሮችን ሚዘጋጋ የአምላኬ ክብር ናፈቀኝ ሐልወቱ ባለበት መዋል ሐልወቱ ባለበት ማደር የአንደበቴ ቅኝት ሲቀየር ልቤ እንደገና አምላኬን ሲናፍቅ የጌታ የክብር ከተማውን ሲሞላ ናፈቀኝ ዝናው ናፈቀኝ ማዕዛው ናፈቀኝ የትውልድ ልብ ለጌታ ሲንበረከክ ናፈቀኝ የአምላኬ ግርማ ናፈቀኝ እቆያለሁ እስኪመጣ እቆያለሁ
ስምቢ ያልኳሉልም ያለ ከተሳቀ ሰው ጋር ከሚቀልድ ጋር ብያልኖርም የተሰበረ ትውልድ ነው ማገለግለው የተሰበረ መውጫ መግቢያ ያጣ ትውልድ ነው አምላኬ ወዴት ነው ሚረዳኝ ወዴት ነው ሚል ትውልድ ነው ማገለግለው ዘንበል እስኪል ድረስ ቀኙ እስኪዘረጋ ድረስ ቆያለሁ ቆያለሁ ልጄ እስኪለኝ ይላል ታማኝ ነው ይላል እግዚአብሔር ቀርቦ ሳለ ፈልጉት ነው የሚለው እግዚአብሔር ቃል መዝሙረኛው ሲናገር ታስታውሳላችሁ አምላክህ ወዴት ነው ባሉኝ ጊዜ እምባዬ ሌትና ቀን ምግብ ሆነኝ የት ነው አልልም አብሬ የት ነህ ነው ብለው እንበረከካለሁ ጓዳ አለኝ እመጣለሁ ያለኝ ቦታ አለ መሰዊያ አለ ያምላኬ ማስፈራት እስኪመለስ ድረስ እኔ ቤተሰቦች በታላቅ አክብሮት ነው በፊታችሁ ያለሁት የእግዚአብሔር ቃል ስለሆነ ነው እንደዚህ ደፍሬ ማወራው ሰው ድንግጥ እስኪል ድረስ በእግዚአብሔር በአምላኬ ቀልድ እስኪቆም ድረስ የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ ሻባራጋታ ካባካ ማጎዳኔ ቬላ ማካቶራት ያላ እኔ ተራ ላይ ዘንበላትልም እኔ ተራ ላይ እኔ እድሜ ላይ እኔ ጉልበት ላይ እኔ ጉብዝና ላይ እዚህ ጉልበት ላይ ዘንበላትልም እዚህ ህዝብ ላይ አታወራም አቤት አትልም ከሰማይ ወዴት ልበል የት ጋነ ወዴ በኔ ዘመን ይረፍ ትውልድ ከኔ ውጪ የትም አልጠቁም በኔ ላይና እስኪያይ ሁሉ ወዴት ልበል የት ጋነ ወዴ ሻዳዳዳዳዳዳ ሌላ ነገር ታገስ ብትለኝ ግን አባቴ ለክብርህ ነገር በልውና ውሎ ለማደር ቸኮለብኝ ልቤ ሊያገኝ ማካቶስ አባጋጃና ማጋ ራካታዳ ባጋጃና ማጋቶስ ኤላ ባጋጃና ማካስ ፕሮቮኖ ሞሮቲዮ ቦራ ባራባራባ ቸኮለብኝ ልቤ ሊያ ይምጣ እንጂ ከተማዬን ይነጥንጣት እንደገና ይነቅንቀው ተገለጠ ይባል ሰው ጸጥ ይበል ሐሰተኞች ይደንግጡ ነጋዴዎች ቦታውን ይልቀቁ የአምላኬ ዝና ይሙላ ከተማውን ቤቱ የጸሎት ቤት ሻናይዳ ካባጋታ ራካታሃታ ባጋጃኒያማ ኮቴያቸው ሚከብድ አንደበታቸው የተቀባ ጉልበታቸው ከመሬት የተገናኘ ሌትና ቀን ለአምላካቸው ቅርብ የሆኑ ኃያላን ከዚህ ቤት ይነሱ በኢየሱስ ናና እስኪያጠጣኝ ናና እስኪያጉርሰኝ
የእጅን ሳይሆን ክብር መልክን የምድሩን ሳይሆን ሻማና ጋዶ ሰባራሃዳ ላባራባ ሻዳ ባጋዳ ሌላውን ሳይሆን እናና ሄይ ሄይ አባባባ ጋዳ ጋባ ጋጃላ ሸማራጋዳ ሳባጋታ ላባራባሽ ሌላውን ሳይሆን አንተው ራስህ ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም። ጥቂት አንተን ቀምሶ እለት እለት ባዶ አሁንም ባዶ ትሁንና ማሶባራ ዲቨላሽ አዳጋታ ጋባጋ ሄማካቶራ ባጋጃን ያላባስ አውቀዋለሁ ጠረንህን መዓዛ ይለያል ጌታ እሱን ሳጌ ማሮስ ሶናማ ጃናታራ ዲጋባ ይሄ ጸሎት ነው። ሚነቀንቅ ኃይል አለበት። ታሪክ የሚቀይር አድራሻ የሚለውጥ ቶኖ ኪዳሃቴራ ኢናሃቶስ አቦራኮቶሽ አውቀዋለሁ ማኖቫና ማጃዳ ባጋዳባ መዓዛ ይለያ ረብብ እንደገና በወንዶችና በሴቶች ላይ የመንፈስ ቅዱስ ኃይል አድራሻ የሚቀይር አይኖችን የሚያበራ ሰፈር የሚያስለውጥ አቋም የሚቀይሩ ኃያላኖች አቋም የሚቀይሩ ስርዓት ሾቦ ፋናታዳ ኢናሃኮራ ሴባጋታ ሃዲካ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ሸባጋቶ ካራባጋ ሻዳባ እንደማይወጡበት ማካስ ሶባራ ዲያቫና ሻዳጋባ መነካት ውስጥ መጣል አለ። መነካት ውስጥ የሚቆረጥ ነገር አለ። መነካት ውስጥ የሚጨመር ኃይል አለ። መነካት የተነኩ አማኞች ይምሉት ይሄን ቤት። አሁንም እንደገና እግዚአብሔር በሚነካ እጁ ይንቀሳቀስ። የተነካ ሰው ትላንት እንደኖረው ዛሬ ሊደግም አይችልም። በፍጹም ያንገሸግሸዋል ራሱ ማኮፋራ ባጋታ ዲያማ ሱሰኛ የነበሩ ሰዎች ሲመሰክሩ ሰምታችሁ ታውቁ ከሆነ እንደለመድኩት ሲጋራዬን አንስቼ ላጨስል ትላንት እየተንገበገብኩ ማጨሰው ሲጋራ መረረኝ ይላሉ። ልቀምስል መረረኝ፣ ልጠጣስል መረረኝ፣ ልዘሙት ስል እምቢ አለኝ። ለምን? መነካት። ሰዎቹ ያው ናቸው፣ ልብስ አልቀየሩ፣ የሚያድሩት እዛው ቤት ነው፣ የሚውሉት እዛው ሰፈር ነው። መሃል ላይ የገባ ግን የመለኮት መንካት ያስታውቅባችሁ ነው ምለው እኮ ነው። እግዚአብሔር ዛሬ በአፌ ያስቀመጠው ይሄንን ነው። እንደነካችሁ ያስታውቅባችሁ በኢየሱስ
በቃ ስሙኝ በቃ ያዕቆብ ታስታውሳላችሁ በቃ ያዕቆብ ወደ አባቱ ቤት ተመልሶ የሄደ መንገድ ላይ ያቦቅ ወንዝ ጋር ሲደርስ ሚስቶቹን ልጆቹን ከብቶቹን ንብረቱን አሻገረና ቀረ ለምረም ገባው እንደዚሁ ነው የምፈልገው አካል አለ እናንተ ሂዱ ብሏቸው ሚሳሳላቸውን እኮ ነው እኔ ቤተሰቦች 21 አመት ናቸው እነዛ ሰዎች 7 አመት ለከብት 7 አመት ለሊያ 7 አመት ለራሔል 21 አመት ነው አራክፎ ለቆ ተመለሰና ለብቻዬ የምጠብቀው ጌታ አለ ሰው 21 አመቱን እንደቀላል ይጥላል አዎ እግዚአብሔርን የሚጠብቅ ከሆነ ወንዝ ተሻግሮ እነሱን አሳልፎ አይመጣም ይላል አይደንቃችሁም እንደሚመጣ ያቃል ጥሩት እንጂ ቆዩ እንጂ ፊቱ ታስታውስ ነበር እየተመላለሰ ያለ አገኘው አይደል ምን ሰራለህ አለው ያዛረገውና አለቀም ለምን ባርከኝ አየክ ሰው ከብት ይያለው ልጆች ሁለት ክፍል ሰራዊት ነኝ ይያለ ካልተነካ ጎዶሎ ነው ስሙኝ የኔ ቤተሰቦች በእግዚአብሔር ብቻ የሚሞላ ጉድለት አለ ደሞዝ ሊሞላው ማይችል ዘመድ ሊሞላው ማይችል ሀብት ሊሞላው ማይችል አጠገብ ያሉ ሰዎች የማይሞሉት ገደል ተሸክመናል ያለ እግዚአብሔር ሐልወት አንችልም ናንከኝ ባርከኝ ስም ማን ነው አለው አይደል ስም ማን ነው ይሄ ጥያቄ መጀመሪያው አይደለም ለያዕቆብ ከዚህ ቀደም አባቱ ጠይቆታል ስም ማን ነው ሲለው ኤሳው ብሎ ድምጹን ወፈር አርጎ ጻጉሩ ላይ ደብድቦ ኤሳው ነኝ ብሎ የውሸት በረከት ተቀብሏል ይሄኛው የሚሸወደው አይደለም የአባቱ አይኖች ደክመው መለየት አቅቷቸው ተሸውደዋል ይሄ ግን የዘላለም አምላክ ነው ማን ሲለው ሊሸውደው አልሞከረም ያው ያዕቆብ ያው አታላይ ከዛሬ ጀምሮ አለው አይደል ያዕቆብ የብዙዎች አባት አርጌሃለውና ስምህ እስራኤል ከሰውም ከእግዚአብሔርም ታግላ አሸንፈሃል ብሎ የጭኑን ሽሉዳ ነካው ያዕቆብ ጧት ሲወጣ ወንዝ ሲሻገር እግሩን እየጎተተ አይደል ያነከሰ ምን ሆነ ነው ሲሉት ድኜ እግዚአብሔርን ፊት ለፊት አይቻው ሰውነቴ ድና የሚያድን መንካት ይንካችሁ ፈጠን ከሚልበት ዘግየት ታረገውና ከሚንቀሸቀሽበት ከሚቸኩልበት ያዝ አረገውና ነክቶት ከዛ ታስታውሳላችሁ ያዕቆብ በረከት ምንድነው ብዬ እኔ በጣም ሁሌ ይጨነቅ ነበር እግዚአብሔር ነው እንዴት አትሉኝም የአብርሃም የይስሐቅ የያዕቆብ አምላክ ስሙ ገባ የእግዚአብሔር የዘላለም የድል ታሪክ ውስጥ እኔ ቤተሰቦች እኔ ቺየው አይደለም ሰብካችሁ በመኖር ጠግቤ አይደለም ሰብካችሁ አብረን ብንጮህ ብዬ ነው ቢነካን አይበቃንም ዝም ብሎ መኖር ነብዩ በእግዚአብሔር ፊት ቆየ ከዛ በኋላ ከመሰዊያ በወጣ ፍም ተዳሰሰ ከዛስ ሰማ ማንን ልላክ ሲል አለው ሻሞራ ዲያማጋዶስ ከመሬት መንቀጥቀጥ ከመድረክ መናወጥ ከመላእክት ድምጽ ይልቅ ያምላኩን ሹክሹክታ በመነካት በኩል ለየው ሚሰማ የእግዚአብሔርን ድምጽ ጸጥ ባለ ሰዓት አብሮ ጸጥ የሚል ያምላክ ድምጽ ሲጮህ አብሮ ሚጮህ ቁጣውን ሚቆጣ ልኩን ከእግዚአብሔር ጋር አብሮ የሰፋ ሲወጣ ሚወጣ ዝም በል ሲለው ዝም የሚል እግዚአብሔር እንደዚህ ያለ ትውልድ ያድርጋችሁ እነሆኝ ማለት ትናፍቃላችሁ
ቤታችሁ እነሆኝ ይበል። እድሜያችሁ እነሆኝ፣ ገንዘባችሁ፣ ስራችሁ፣ ልጆቻችሁ እነሆኝ። አቤት ማለት ብቻ አይደለም አለሁ ማለትም ነው። የድምጽ ምላሽ ብቻ ሳይሆን የኔነት መሰጠት ነው። እነሆኝ ወዴት ልበል የት ጋነ ወዴ ሰው እናንተ ጋር ሲመጣ አምላክን ይንካ። ሰው እናንተ ቤት ለእንግድነት ቢመጣ፣ ሰው እናንተ ቤት ለማረፍ ቢመጣ፣ ሰው አብሯችሁ ለጓደኝነት ቢፈልጋችሁ ከእግዚአብሔር ጋር መታነካኩ ድልድይ ሆናችሁ ጨርሱ። ንጉስ በእናንተ ምክንያት ይሳቅ፣ እግዚአብሔር በእናንተ ምክንያት ይደሰት። አገኘሁ ይበል እግዚአብሔር። ሰው አለኝ እዚህ ከተማ፣ እዚህ ሰፈር መሃል ሰው አለኝ፣ እዚህ አጥቢያ መሃል ግድ የለም ሰው አለኝ። ምን አይቆጭህም ካላችሁኝ፣ አቤት ብሎ መሞት አይቆጨኝም። እስከ መቼ መኖር ያጓጓሃል ካላችሁኝ፣ አቤት እስከ ማለት። ተረኛ ከሆንን እግዚአብሔር ካረፈ በድምጹ በኩል ያውራን መሰለኝ እያልን ምንኖር ትውልዶች ሳይሆን ደስ የሚለው መሰለኝ እንጃ ሳይሆን ሰምቻለሁ። ቆፍጠን ያለ ትውልድ ይሄኮ የድሮ ታሪክ እንዳይመስላችሁ የቅርብ ጊዜ እኔ አይቻለሁ። እኔ አድጌያለሁ፣ እንዲህ ያለ ምህረት ላይ እኔ ያደግኩት። ዝም በሉ ሚሉ አባቶች ነበሩ። አምላክ አጥባሉ ይላል ይያሉ፣ ንስሐ ግቡ ሚሉ፣ ሚሰለው ማያስደንቃቸው፣ ጨዋታ የሚያስቆሙ፣ መመሳሰልን መደባለቅን ሚለይ እጅ እግዚአብሔር በትውልዱ መካከል እንደገና ይላክልን። ባለመድንበት እጅ አንደግ። የሙሴ ጮህት ይሄ ነው። በቃ እኔ ጨረስኩ። ነብይ ይመርቀናል። ሙሴ ዘጸአት መጽሐፍ ምዕራፍ 33 ላይ የተናገረውን ታስታውሳላችሁ አይደል? መልአክ ልላክላችሁ፣ ሰባቱን ነገስታት ይምታላችሁ፣ ወተትና ማር የምታፈሰው ከተማ ትገባላችሁ ሲል ሁሉንም ተው፣ ባላደግንበት እጅ ግን አትጣለን አለው። ባልመራን እጅ ላይ አትጣለን። ወተትና ማር አይደለም ከከተማ ያስወጣን እጅ። ሻማጋታ ጋባጋጫና ማካቶስ ራማጋጫና ማካቶስ ኤፕሬቬኔ ሞራ ባባ አላደግንም። እንደዚህ የኔ ቤተሰቦች፣ እኔ ታናሽ ወንድማችሁ በፊታችሁ ቆሜ ልለምናችሁ፣ እንዲህ አይደለም ወጉ። የአምላክ ዝና የሞላበት ቤት ዘንበል ይበልልን። ወጉን የሚያቅ ትውልድ እግዚአብሔር እንደገና ይቀስቅስ። ጠረን የሚለይ ተሰማኝ የሚል ብድክ የሚል ተሰማኝ ሞራ ባባባባ ሻዳጋ ባጋታዲያ ለጸሎት የሚቸኩል ያርጋችሁ። እጅ ከፍ ይበል። እያያችሁኝ ነው። እጆቻችሁን ከፍ አድርጉ። ማንም ሊሰብረው የማይችል ኬላ ከፊታቸው ሲሰበር አየሁ። ማለፍ የከለከለ፣ መውጣት የከለከለ፣ እርምጃ የከለከለ ትግል ውስጥ ያሉ አለኝ ጌታ። መውጫና መግቢያቸው የተዘጋ ዛሬ ማታ ቃል መጥቷል። ተሰበረ፣ 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 ተሰበረ። እንዲህ የወንጌል ችቦ የያዙ እጆች አያለሁ። የምስራች ቃል የያዙ እግሮች አያለሁ። ኢየሱስ ጌታ ነው። በቃ እጆቻችሁን ለመጨረሻ ጊዜ አንሱ። በቃ ጨረስኩ ነኝ። እጆቻችሁን ከፍ አድርጉ። የጌታ መንፈስ በቃ የሚላቸው ሰዎች አሉ። አሁን እጆቻችሁን ከፍ አድርጉ። ትንሽ በቃ በዚህ ህይወት መኖር በቃ። የምሬት፣ የሐዘን፣ የመከራ በጠላት ጫና ውስጥ ቀንበር ውስጥ መኖር፣ መውጣት እየፈለጉ መውጣት ያቃታቸው፣ መላቀቅ እየፈለጉ መላቀቅ ያቃታቸው፣ ወይኔ ዘመኔ ተበላ የሚሉ፣ ወይኔ እድሜ ተበላ፣ ወይኔ ወጣትነት የተበላ፣ በቃ
የሚል ድምፅ ሰማለሁ። ወይኔ የሚል በተለይ ወደ አንዲት ሴት የተዘረጋ እጅ ያያል። እግዚአብሔር እንዲህ ይላል ዛሬ ማለዳ በቃ 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 አትጠራጠሩ። ዛሬ ከዚህ አዳራሽ ሳትወጡ እግዚአብሔር ሸክሙን ከላያችሁ ላይ አንስቶታል። ያጎበጣችሁ ቀና ማለት ያቃታችሁ ማምለክ መጸለይ ያቃታችሁ የለም እግዚአብሔር በመንፈሱ ከላያችሁ ላይ አንስቶታል። ለስምህ ክብር ይሆን። ለጌታ ክብር ስጡና